ምን ሆነ ነው? አይ ምንም እንዲሁ ዝም ብዬ ነው። ወይ ክብሩም ነርቫችን እኮ እዚህ ልውስጥ ነው ያለው። ወይ ነርቭክ ዘሎ ይሁን እንዴ እንደዚህ ከማለ ዘለልከው? በሽታ ይዘልልብሽ አንቺ ሴትዮ ተይኝ እንዴ! ኧረ በስመ አብ በል እንዴ! እንደዚህ ይባል ምን ሆነ ነው? ኒና ምን ሆነሽ ነው? ሰው ሲናደድ አይገባሽም እንዴ? በቃ እስኪ ተይኝ። ቆይ ምን አረኩ? ላንተ ስላሰብኩ ነው እንደዚህ የምትናገረኝ እንዴ? ሆ በቃ እንዴ ዝም ብዬ ከራሴ ጋር ያለው ክብሩም ደህና ነህ? ደህና ነኝ፣ አልሞትኩም። ደጋግመው ቢጥሉኝም ያው እኔ ግን ቆሜያለሁ። ግን ክብሩምን ሳያመው አይቀርም። እጁ እኮ እየዘለለበት ነው። እቺ ማት ይዝለልብሽ። ወይ አርፈሽ ቁጭ በይ ወይ ውጪ። ምን ነው ክብሩም ያመመህ እንዴ? ወይ ሆስፒታል እንሂድ እንዴ? ደህና ነኝ። አንዳንዴ እኮ በደነጋጤ ደህና ነን እንላለን። እየቆየ ነው የሚያመን። ስለዚህ ደግመታዩ ኒና ዝም ብላ ነው የምትቀባጥረው። እኔ እንኳን ለዚህ ለትንሹ ለሌላ ለትልቅ ነገር እንኳን እጄን በቀላሉ አልሰጥም። ኡቴ እሱንማ አየሁክ እኮ ቆመ መሄድ እኮ አቅቶ ደግፍ ያለው እኮ። ይልቅ አሁን ካመመ ካትደርደር ይዤክ ልሂድ። ኒና ዝም በያ ወይ ደግሞ ውጪ። እዛ የፈነከተ ላይ ጮህ። እኔ ምን አደረግኩኝ? ኒና ለምን ዝም አትይም ግን? ቆይ ምን መሆንሽ ነው? ሰውን አታናጅ እንጂ። ሲጀምር እኮ የኒና ቋሚ ስሯ ሰውን ማናደድ ነው። ኡፍ በቃ ተውኝ። ድሮ ምን ለሰው ሳስብ አይሆንልኝም። እንደፈለጋችሁ እሺ። ኒናን አስቆረፋችኋት እኮ። በቃ እኔም ገብቼ ልተኛ። ካሁን በኋላ ጠያቂ ያስፈልገኛል። እኔም ልቤም ደህና እንሆናለን። አያችሁት አይደል? ይህ ንግግሩ እኮ ለኔ ነው። ቢሆንም ግን በቃ ተስፋ ስለቆረጠ ደስ ብሎኛል። አይዞን እንግዲህ። እኔም እኮ የምፈልገው ይሄንን ነው። ግን ፍቅሩ ላይ ሆነልን ፍቅሩን ትተነው ጥሩ ጓደኛ ማቾች መሆን እንችል ነበር። ሁሉም ሰው እኮ ፍቅርን ሲጀምር መጨረሻ ያምራል ብሎ ነው እንጂ በላሻል ብሎ አይደለም። አረ ጥሩ ነው የሆነው። እንደውም እንደዚህ በመሆኑ ደስተኛ ነኝ። ሀቢ አደንግጪ። እኔ ነኝ እርዳታሽ አስፈልጎኝ ነው የመጣሁት። ይሄ የምን እርዳታ ነው ደግሞ? በዚህ ድራማ መጣሽ? ሀቢ ድራማ አይደለም። እናንተ መታችሁን የሄዳችሁ ቀን የሆነ ሰውዬ ረድቶኝ ነበር፣ ግን ደግሞ አሁን በጣም እያስፈራራኝ ነው። የታል በእናትሽ ሸልመው ደግ አደረገሽ። ሀቢ እንደምትጠይኝ አውቃለሁ፣ ግን ደግሞ እያስፈራራኝ ያለው እናንተን እንድጎዳ ነው። ስለዚህ ተረጂኝ። አረ እንደው አንቺ ምን አይነቷ ፍጡር ነሽ? በቃ ምንም አይመስልሽም አይደል? ሀቢ በልጄ ምን እልሻለሁ? ዳጊ ይሙት በልጄ እያስፈራራኝ ነው። አረ ራስሽ እዛው ድብን በይ። ምንም ያላረግሽ ልጅሽን በውሸት ለምን እንደምትወጂው? ቆይ ምን አረገሽ? ሀዊ ልትረጂኝ ሞክሪ። እኔ ልጄን ማጣት አልፈልግም፣ ግን ደግሞ ከሌላ ሰው ጋርም ደግሞ ሰጣ ገባ ውስጥ መግባት አልፈልግም። ስለዚህ እርዱኝ። ባለፈው ነው ምን እርዳኝ ብለሽ ምን እንዳረግሽ አውቃለሁ። እኔ ሀዊ ደግሞ ድጋሚ ተመሳሳይ ስህተት አልሳሳትም። ሀዊ እንዴት ተረጂኝ። በቃ እውነቴን ነው፣ እየዋሸሁሽ አይደለም። እኔ ልጄ እንዲጎዳብኝ አልፈልግም። ባንቺ የተነሳ ለልጅሽን መራራት አቁሜያለሁ። ልጅሽን ግን አትነግጂበት እሺ? ሀዊ አውቃለሁ አንቺ ልጅ ስለሌለሽ ይሄን ስሜት ልትረጃች። አንቺ ልጅ ወለድኩ ከምትዩ በላይ እኔ ስለ ልጅ ጨነቃለሁ። አንቺ ግን ልጅሽን ተጠቅመሽ የሰው ህይወት ትበጠብጫለሽ። ሀዊ ኧረ እባክሽ አንዴ እንኳን ስሚኝ እሺ። የእስከዛሬው ነገር እንኳን ይቀር፣ ቢያንስ ዛሬን እንኳን ልትረጂኝ ሞክሪ። ከዚህ በኋላ አንቺን ድራማ መስማት ሰልችቶኛል። እሺ ሀዊ ቢያንስ አንቺ እንኳን ልትረጂኝ ሞክሪ እንጂ። ጆከር እንዴት ነህ? ቅዱሴ ሰላም። እንዴት ነህ? ቅዱሴ ሰላም ነው። እኛም እኮ ኪራ ቤት እየሄድን ነው። እኔ የምልህ ከክብሮ ጋር አወራችሁ? አይ አላወራንም። አልገባሁም። መግባት ከበደኝ። እንዴት አይከበደ? የሰው ሰው እንደዚህ ገምሰ ጥለ ና ግባና እስኪ እናውራ። ናሆምም እየመጣ ነው። አይ ቅዱሴ ያላስቆማችሁ እናንተ ሄዱ። እኔ ሌላ ጊዜ መጥቼ አወራዋለሁ። ቆይ ጆከር በዚህ ልክ ከመኪና ወርጄ እያወራሁ ያለሁት ማለት ነው። እኔም አንተም የአዳም ዘሮች ነን። ስለዚህ አንተ ነገር ያሳስበኛል። እንዴት? ምን እንዴት አለው? እያየሁ እሳቱ ስገባማ ዝም ብያ ላይ አሁን ልክ ቤት ትገባና ሻንጣህን ትይዝና
በቃ በሞያሌም ቢሆን መሰደድ ነው። አንተ ምንድነው የምትለው? ቆይ ይቅርታ ቅዱሴ፣ የወንድማማቾች ምክር ላይ ነው ያለሁት። ይኸውልህ እሱን ተው፣ ዝም ብሎ ነው የሚያወራው። ባይሆን ግባና እንሂድ። ወዴት ነው የምንሄደው? አይ ቅዱሴ ምስኪን እኮ ነው። እስከ ሞያሌ ሊሸኝ እኮ ነው። ግባ በቃ። ሞያሌ? ይኸውልህ ጆከር፣ ኪራ ቤት ነው እንሂድ ያልኩህ። ናሆምም ይመጣል። መቼም ከክብሮም ጋር እንደዚህ ሆናችሁ መቀጠል የለባችሁ። አይ እንደዛም አይሆንም ቅዱሴ፣ ቢያንስ ትንሽ ነገሩን ይርሰው። ደግሞ መታረቃችን ይህን ያክል ለውጥ ያመጣል ብዬ አላስብም። አየህ እንዲህ ነው ወንድ ልጅ ሲቆርጥ። በቃ አሁን ከዚያ ሀገር ጥፍት ብለህ ዱካን ማጥፋት ነው በቃ። ናቲ እስኪ ዝም በል። ይኸውልህ ጆከር፣ ይገባኛል፣ ይከብዳል፣ ያለበትን ስሜት እረዳለሁ። ግን ደግሞ ሌላ አማራጭ የለም። ሰላም መፍጠር ነው ያለብህ። ከክብሮም ጋር ቢሆን ተለያይታችሁ መቅረት የምትችሉ ሰዎች አይደላችሁም። አሁን ሌላ አማራጭ የላችሁ። ግን ደግሞ ፍቅር ውስጥ የገባሁት እኔ ነኝ። እሱም ደግሞ ይህንን ነገር አምኖ መቀበል አልቻለም። ደግሞ ለዚህ ነገር ጥፋቱን አንደኛ ወስደው እኔ ነኝ። ይኸውልህ አንተ አፍርሰው ቢሆን እሺ፣ ግን የፈረሰ ፍቅር ውስጥ ነው መጥተህ የገባኸው። ስለዚህ ሌላ ነገር አታስብ። ይኸውልህ ያው ነው ፈርሶ የተጠገነ ፍቅር በለው። አንተ መውጣትህን አትይ። በቅርቡ እሱን ፈርሶ ይወጣል እኮ። እንዴ አንተ ምንድን ነው የምታወራው? ቆይ ቁም ነገር እኮ ነው ያዝነው። እንዴ ቅዱስ፣ እኔ እኮ ልጁ እኮ አግድም ከመሆኑ በፊት እኮ እንታደገው ብዬ እኮ ነው። ለማንኛውም ጆከር፣ እኔ ኃላፊነቴን ጨርሻለሁ። አንተ የፈለግከው መምረጥም መወሰንም ትችላለህ። ግድ የለም ጆከር፣ ና ግባ። ኪራም ቤት ሳይኖር አይቀርም። ነገርን ሳይቃጠል በቅጠሉ እኮ ነው የሚባለው። የሚቀበለኝ አይመስለኝም፣ ግን እንሞክር። ግድ የለም ግባ። እንዴማ አንቺ ምን አስለፋሽ? ኒና ናት ልኪያትም ነበር። እኔማ እንዳትለፊብኝ ብዬ ነው። በቃ ከመጣሽማ እኔ እንደውም ይኸውልሽ ልክ እንዳንቺ ቆንጆ የምሳ ነው የምጋብዝሽ። እሺ በቃ እጠብቅሻለሁ። እወድሻለሁ። እሺ እንዴት ሆነልህ ፍላሹ? ውዷ ሚስቴ ይዛልኝ እየመጣች ነው። ያዘዝሽው ምግብ ታዩ። እሺ ወተን እንበላለን። በቃ እሺ ተውስ ልበላቸው። እሺ ምን ሄና ምን ሆኖ ነው? ሄሎ ሄሎ፣ ከሰው ከተጋጭቶ ወይኔ ተጎድቶ ይሆን እንዴ? ደግሞ ኪያ ቤት ምን ይሰራል? እነዚህ ጦሰኛ ልጆች። አሁን ምሩን ጠብቄ ለሷ መናገር አለብኝ። አለበለዚያ ይሄ ሜርሲ ምናምን የሚባለው ሰውዬ በጣም ህይወቴን ያከብድብኛል። የምታመልጭ መስሎሽ ነበር? ልቀቀኝ፣ በእናትህ ልቀቀኝ። እኔ አንዲት ምስኪን እናት ነኝ፣ ልጇን የምታሳድግ። እባክህ እኔም አላመንኳቸውም እንጂ ብዙ ልጆች አሉ። ቆይ አንተ ከኔ ምንድን ነው የምትፈልገው? አንድ ሲንግል ሜሴጅ እንድታስተላልፍልኝ እኮ ነው የምፈልገው። እሺ ከዛስ? እንዴ ያ መልእክት ለእኔ ጦስ ይዞብኝ ቢመጣስ? ከዛ በኋላ አንቺ ትወጫለሽ። አንቺ ምንም የሚነካሽ ነገር አይኖርም። ቆይ እሱን እኔ እንዴት ላምን እችላለሁ? እኔን ሳይሆን የፈጠረሽን እመኝ። በእናትህ ተወኝ። እኔ አንዲት ምስኪን እናት ነኝ። ተወኝ በእናትህ። ሰው ፊት እንደዚህ አትሁኝ። አርጊ የተባልሽውን ብቻ አርጊ። ተግባባን? እሺ ቆይ ምንድን ነው የምትፈልገው? ምንድን ነው? የቅድሙ ቤት ሴትዮዋ መጣለች። ከዛ ትሄጂና ትነግሪያታለሽ። እሺ ግን ከዛ በኋላ ከልጄ ላይ አይንህን እንደምታነሳ ቃል ግባልኝ። እንኳን ልጅሽን አንቺን ላይሽ አልፈልግም። በዚህ ለልጅሽ ዳቦ ይዘሽ ለቀ ተባባል። እንዴት ዋላችሁ? እንዴት ነህ? እንዴ ወዴት ነው? መጣሁ። ተጫወቱ።
ክብሮም ቢያንስ እኛን አታከብረንም እንዴ? እሱ እዚህ ምን ሊሰራ መጣ? ይኸውልህ ክብሮም፣ መጣላትም መታረቅም ባህላችን ነው። ስለዚህ እንደ ትልቅ ሰው እናውራ። ቁጭ በል እባክህ። ቡና ላፍላ እንዴ? አያስፈልግም፣ አርፈሽ ቁጭ በይ። አይ ሌላ ጊዜ እኮ ሽምግልና ስትቀመጡ ቡና ይፈላል ብዬ እኮ ነው። ዛሬ እንግዲህ ኪራም ጽናትን በሌሉበት ነው ሽምግልና የተቀመጠው እኮ። እነሱ ባሉ በሌላ ጊዜ ይሻላል። እኛ ሽማግሌ አይደለንም እንዴ? ሲቀጥል ደግሞ እርቅም ቢሚለው ስነ ምግባር የጎደለው ሰው። አንተ ደግሞ እንደዚህ አይነት ሰው አይደለም። ክብሮም አውቃለሁ እኔ አንተን በጣም በድያለሁ፣ ግን ደግሞ ከሰኒ ጋር በተለያያችሁ ሰዓት ነው እኔ ሰኒን ያገኘኋት እንጂ እኔ ከአንተ ፈልቅቄ ያልወሰድኳት። ወስደሃታል። ባትወስዳት ኖሮ ቃሏን ትጠብቅ ነበር። አንተ ግን ወስደው ሁሉንም ነገር አበላሸው። የምን ቃል ነው ክብሮም? ሲጀመር እኔ እናንተ እኮ ተለያይተናል። እኔም የራሴን ህይወት ጀምሬያለሁ። ስለዚህ ጆከር አይወቀስበትም። ቆይ ሰኒ አሁን እነሱ ያወሩ። ጭራሽ እኔም በሱ ማስደብደብሽ ሳያንስ ሽንጥሽን ይዘሽ ትከራከሪለታለሽ። ማታም የተፈጠረው አጋጣሚ ነው። እኔ ሆን ብዬ እጄን አልሰነዘርኩብህም። ይህንን ደግሞ አንተም ታውቀዋለህ። እድሉን ስላላገኘ ነው እንጂ አንተም ከማድረግ ወደኋላ አትልም። በቃ ከዚህ በላይ ማውራት አጉል ቃላት ማባከን ነው የሚሆነው። ትላልቅ ሰዎች ናችሁ እናንተ። ስለዚህ ሰላም አውርዱ። ይሄም ማድረግ አልችልም። እንደ ሴት ልጅ እኮ እሷን ተዋት ብዬ ለምኜዋለሁ፣ ግን እሱ ራስ ወዳድ ነው። ቆይ ለእኔ ሲሆን ነው እንዴ ራስ ወዳድነት የሚሆነው? እሺ ቆይ እኔስ ያፈቀራት ልቤ እሷን ሲያጣኔስ? ቆይ እኔ መርጣ ቢሆንስ ኖሮ። ይኸውልህ በእኔ ስላልደረሰ እየተመጻደኩኝ ሳይሆን ምርጫዋን አከብርላታለሁ ነው እያልኩ ያለሁት። ወይ ጉድ! ለስሙ እኮ ዓለም ላይ ከወንዶች የሴቶች ቁጥር ይበዛል ይባላል። እናንተ ግን በአንድ ሴት ትጋደላላችሁ። ኧረ አምላኬ ሆይ እባክህ ጋድ፣ ወይ ሹፈኝ ወይ ለፈኝ፣ የሆነ ነገር አድርገኝ እንዴ! ምን ነው እኔ እንደዚህ የፍቅረኛሞች ተመልካች አረከኝ? እውነት አይኔና እንደምን ይሻልሻል ግን? ወይ ምሩዬ ባገባ ነው የሚሻለኝ። በቃ ወይ እንደምንም ብላችሁ በቃ ለአንዱ ዳሩኝ እንዴ! እኔ መረረኝ እኮ። ይኸውላችሁ ያለፈው ነገር አልፏል። አሁን ወደ ኋላ ደግሞ ማስተካከል የምንችለው ምንም ነገር የለም። አዎ እናንተ ትላልቅ ሰዎች ናችሁ። ማገዶ አትፍጃ። አሁን እርቅ አውርዱ። ይኸውልህ ክብሮም፣ ሆን ተብሎ አንተን ለመጉዳት የተደረገ ምንም ነገር የለም። ሁሉም በአጋጣሚ ነው የሆነው። እንዴ የምን መጨባበጥ ነው? ይኸውላችሁ እርቁ በጣም ቆንጆ እንዲሆን መተቃቀፍ ነው ያለባችሁ። አሁን ደግሞ እኔ ቆንጆ የዱሮ አይን የመሰለች ቡና ፈላላችኋለሁ። እሰይ ተባረኪ። በዛውም ናቲ መኪና ውስጥ ነው። ና በይው እስኪ። እንዴ ናቲ ደግሞ እዛ መኪና ውስጥ ብቻውን ምን ይሰራል? በቃ ሄጄ ልጥራው። እኔ ናቲዬ አይኔና ቡና ለማፍላት በቃ ምክንያት ነው አይደል የምትፈልገው? አረ ምሩ እንደሱ አይነቷን ያብዛልን። ባህላችንን እያስቀጠለች እኮ ነው ያለችው። ምን ሱሳችንን በል እንጂ ቅዱሴ አትናገሪ ነው። ቡና ሱስ ስለለብን ነው። እንዴ ኪራ ወዴት ነው? ኪያ ወደ አንቺ ቤት እየሄድኩ ነው። ምን ነው? ምን ተፈጠረ? ይሄ ነው ከሰው ጋር ጣልቶ አንቺ ቤት ነው ያለው። ምን ብቻለ? ወዴት ናችሁ? ወደ ኪያ ቤት እየሄድን ነው። ምን ነው በሰላም? በጣም ተጎድቷል ማለት ነው። ብቻ እንሂድ። እንደምልሽ ቶሎ ይሄንን ብልት ታርገን ደግሞ ማለት ነው። ይኑዬ ፓፓዮ ደግሞ አለ አይደለ? ጁስ መፍጨት አመጫለሽ፣ እንፈጫለን፣ ጥጥት እናደርጋለን። እሱ ደግሞ ዊናቲ እስኪ መጀመሪያ ይሄን ብላ። ስሚ ቅዱስ እኮ የታመመ ጊዜ እኮ ማለት ነው በሚመጣው ምግብ እንዴት ተጠገኘ እንደነበር። አሁን ምን ያደርጋል? መነመንኩኝ፣ ከሳው። አቤት ምን አልከኝ? አከሳሽኝ። ቆይ ናቲ መክሳት ለአንተ እንዴት ነው? ቆይ ከዚህ በላይ እንደዚህ ተወጠረ ቆዳ ጠቦክ ልትፈነዳ ደርሰ ከሰው ስትል ትንሽ አታፍርም? አንቺ ደግሞ ትንሽ እኮ ሞራል የሚባል ነገር አለ እኮ። ደግሞ ወንድ ልጅ ደግሞ ድንቡሽቡሽ ሲል ነው ጥሩ ደስ ይላል ሲታይም። ዊ ናትዬ ያንተ ግን ድንቡልቡል ሆነ። ይልቅ አሁን እሱን ታየውና እስቲ ሳሎን ምን ተፈጠረ ንገሪ። ዊ በቃ እባክህ ተታረቁ። ግን ናትዬ በሁለት አፍቃሪ መንገላታት ደስ ሲል። እናቴ አንቺ አንዱንም እዚያ አተሻል አይደል? ዝም በለ ደዛ። እኔ እኮ ሌላ ሰው ቢለኝ ከፋኝ ነበር። አንተም እኮ ያው ነህ፣ ምንም የለህም። ስሚኛለሽ? እኔ ሸሚዝ ወይ እንጂ እንዳንቺማ 50 ደረድራለሁ። እሺ አደል አምጣው። አትበላትም? እሺ ይሁንዬ፣ እንደዛ እኮ አይደለም። አንቺ እኮ ሁሉም ትሻለሽ፣ ቆንጆ ስለሆንሽ እኮ ነው። አልሰጥህም አልኩ እኮ ጎተራ። ዞር በለ ደዛ። እንደው አንድ ነገር ልንገርሽ፣ አንቺ ቆመሽ አይደለም የምትቀሪው፣ ተንቃቅተሽ ነው የምትቀሪያት። እንዳንተ ተድቦልዬ ከምቀር ይሻለኛል። እሺ አሁንማ ብቻሽን ምግብ እየበላሽ ነው፣ ትድበለብያለሽ። ትንሽ ጊዜ ነው። እንቻ
አንድ ነገር ደግሞ ልንገርሽ፣ አንቺ እያላመጥሽ ነው እንጂ ሙጦ ነኝ። እሺ አረ እንዳትጎርሽኝ። ምን ያህል ሙዝ እንደምወድ ስለምታውቂ ነው። አልሰጥም። አንቺ ግን ምን አይነት ግን ሴት ነሽ ግን? ስማ አምቦል በቃ አሁን የሚጠበቅብህ ማለት ነው ልክ እንደመጣች ቅድም ያስጠናውን የፍቅር ቃላቶች እንዳለ መጠቀም ብቻ ነው። አረ ተከብጂ በናትሽ አንቺ የምትያምሲው። አንተ ደግሞ እኔ እኮ ይኸውልህ እስካሁን ድረስ የቆየሁት ራሱ ፍቅር አሰጣጥሽ ይለያል ይበዛብናል እያሉኝ እኮ ነው። ግን የሆነ የቀረ ነገር ያለ አልመሰለሽ? እንትና ታዲያ ወይንና የሆነ ብርጭቆ ቶሎ በል ይዘና እንጂ ፒስ መቀየሽ መጣ። እኔ ግን ለኔ የፍቅር ጥያቄ ሳቀርብለት የኔ ፍቅር አንተን ካወቅኩ ጊዜ ጀምሮ እንቅልፍ እንኳን ወስዶኝ አያውቅም። በዙሪያ በጣም ብዙ ሴቶች ቢኖሩም ግን አንተ ነኝ አሻግረህ አይተሃል። እኔ አንተ ንግስት ነኝ፣ አንተ ደግሞ የኔ ንጉስ። መጣ እስክትወስደኝ ድረስ በጉጉት እየጠበቅኩ ነው። በጣም ነው የማፈቅርህ። እንጂ አንተ ቆይ እንቅልፍሽ አልመጣም እንዴ? ለምን ገብተሽ አትተኝም? ላውራሽ ነበር። ሲጀመር እኮ ደህና እንዳሉሽ ታስታውቂያለሽ። ቆይ ምንድን ነው የተፈጠረው? ከመርሲሞይ ጋር ምንም አልነበራችሁም አይደል? አረ ምንም የለም። እንዴት እሱ አሁን ርዕስ ሊሆን ቻለ? ይሁን ነገር አድርጎ ነው አይደል? ቆይ በምን አጋጣሚ ነው ካንቺ ጋር ፎቶ ይኖራችሁ? ፎቶ መጣ እንዴ? አዎ ምን ነው? አይ ምንም ምግብ ብቻዬን መብላት አልወድምና ያው ከመጣ ትበላለህ ብዬ ነው። ከጠላቴ ጋር አንድ ማዕድ አልቀረ። እኔም ካንተ ጋር መብላቱን ፈልጌው አይደለም፣ ያው ብቻዬን ምግብ መብላት ስለማልወድ ነው። ብላ ምን ነው? እሺ ብላ። እሺ ይህ የማይረባው የሚመጣበት መንገድ ሲያጣ ደግሞ በዚህ መጣ። ሰኒ አልገባኝም። ቆይ እውነት አንቺ እንዴ? ተይ እንጂ እህቴ፣ እኔ እንደዚህ እንደማላረግ ጠንቅቀሽ ታውቂኛለሽ። በቃ በአጋጣሚ የተፈጠረ ክስተት ነው። ሰው ታዲያ እንዴት ነው በአጋጣሚ እንደዚህ አይነት ፎቶና ቪዲዮ ሊነሳ የሚችለው? እንዴት ላስረዳሽ እህቴ? የሆነ ጊዜ እኔና ጆከር መርሲሞይን ከኛ ቤት ለማስወጣት የእንቅልፍ መድኃኒት በዳቦ አድርገን ልንሰጠው ነበር። ከዛ አወቀብን መሰለኝ፣ እንዴት እንደሆነ ባላቅም ለኔ ያበላኝ። ከዛ ቅልጥ ያለ እንቅልፍ ውስጥ ገባው። ከዛ ይሄንን አጋጣሚ ተጠቀመበት እንጂ በእኔና በሱ ማል ምንም ነገር አልተፈጠረም። ተመስገን። ምንም ካልተፈጠረ ራሱ አንድ ትልቅ ነገር ነው። ከገንዘቡ በላይ ያሳሰበኝ ይሄ ነው። ገንዘብ? የምን ገንዘብ? ገንዘብ ካልሰጠነው ያንቺን ፎቶ ሚዲያ ላይ እንደሚበትነው ነግሮኛል። አረ ደግሞ ይሄ ቀረውና መጣ። ሌላስ ምን ያስፈልጓል? ሌላ የሚፈልገው ነገር የለም። ቆይ ግን እንዴት ነው እሱ እንደዚህ ብልጥ የሆነው? አላቅም። እኔም በዚህ ርቀት መሄዱ ገርሞኛል። ለማንኛውም ግን ገንዘቡን አፍንጫው ላይ ወርውረን መገላገል ነው። አይ እህቴ፣ እንደዛማ እናረግም። ቤሳ ቤስቲን አንሰጠው እና ምን እናርግ እያልሽ ነው? መቼስ ከክብርሽ ምንም የሚበልጥ ነገር የለም አይደል? የፈለገውን ያርግ እያልሽ አይደለም? እንደዛ እኮ ማለት አይደለም። ግን ደግሞ ገንዘቡ ሰጥተነው የሚተውን ይመስልሻል? አይተወንም። ህይወታችንን ሙሉ የሱ መጫወቻ አሻንጉሊት ነው የሚያደርገን። እሺ ከዚህ የተሻለ ምን አማራጭ አለን? አላቅም። ብቻ ግን ገንዘብ ብቻ የሚፈታው ነገር አይመስለኝም። ጆከር ይሄን ነገር ያውቃል? እኔና ጆከር እኮ በአንድ ጅራፍ ነው ስንቀጣ የነበረው። ስለዚህ በደንብ ያውቃል። አሁን ግን ገንዘባችንን ሳናወጣ ምን ማድረግ እንዳለብን ማሰብ አለብን። እኔ ከዚህ የተሻለ ምንም ሀሳብ የለኝም። አንቺን ለመጠበቅ ስለ የጠየቀኝን ገንዘብ መስጠት ነው። ግድ የለም። አሁን እንተኛና ሲነጋ ምን ማድረግ እንዳለብን እናስባለን።
እንዴት ዋላችሁ? እንኳን ደህና መጣችሁ። ቆይ ሀና፣ ይሄ ምንድነው? ምን እያደረግሽ ነው? ምን ትጠይቂያታለሽ? መቼም ቤትሽ ውስጥ ስለሚዘጋጀው ነገር አላውቅም አትይኝ። እኔ ምንም ማውቀው ነገር የለም። ሄኖክ፣ ይሄ ምንድነው? ኪራ፣ ለምን ዝም ትላታለህ እንዴ? ላንተ አይደል እንዴ ጥያቄውን ያቀረበችልህ? መልስ ስጣት እንጂ። ሀና፣ ቆይ ምን እያደረግሽ ነው? እንዴት አባት አድርጌ ላስረዳችሁ? ፈጣሪ ሆይ ምን አድርጌ ነው ግን? ቆይ ሁሌም ለምንድን ነው እንደዚህ አይነት ነገር የሚያጋጥመኝ? ምን ነው እኔ በመምጣቴ ሰርፕራይዝሽን አበላሸውብሽ? ባልመጣ ኖሮ እሱ አበባሽን ተቀብሎሽ እሺ ብሎ እንዲያሽከረክርሽ አስበሽ ነበር? ምንድን ነው የምታወሪው? ለምንድን ነው የምቀበላት? እኔ ስለተዘጋጀው ነገር ምንም አላውቅም። ለነገሩ አንተ ምንም ላታውቅ ትችላለህ፣ ግን ኪያ ቤትሽ ውስጥ ምን እየተካሄደ እንደነበረ ላታውቂ አትችይም አይደል እንዴ ኪያ? እኔ ሀረግ ትሙት ምንም ማውቀው ነገር የለም። ሄኖክ፣ ለምንድን ነው አንተ ማትናገረው? እንትን እኮ እኔማ ያው ሰርፕራይዝ ላደርጋችሁ ማለቴ። አንተም ተባባሪው አለ። እኔ እኮ ከመጀመሪያው አላማው ምን እንደሆነ ተናግሬ ነበር። እናንተ ግን ይኸውልሽ ጽናት፣ እኔ ለኪራ አይደለም ይሄን ሁሉ ነገር ያዘጋጀሁት። እና ለማን ነው ለማን ነው አበባ የጎዘጎዝሽው? ተናገሪያ። ቆይ ላስረዳሽ። እሺ፣ ጸጉርሽን ነቃቅዬ በቅልሽ ሳላስኬድሽ በፊት ለማን እንዳዘጋጀሽው ተናገሪ። ለማን ነው ያዘጋጀሽው? ከመጀመሪያውንም እኮ ልክ ነሽ፣ ግን ደግሞ አንቺና ኪራ ትመጣላችሁ። ለማን ነው ያዘጋጀሽው እያልኩሽ እኮ ነው። አረ ጽናት ተረጋጊ ባክሽ፣ ሁሉንም ነገር እኔ እኮ ያስረዳሻለሁ። አንተም እሷ ምንም አይነት ቃል እንዳታወጡ፣ እኔ ልሰማችሁ አልፈልግም። ኪራ፣ ኧረ እባክህ አንድ ነገር በላት እንዴ! እንዳስረዳችሁ እንኳን እድል ስጡኝ እንጂ። ልታለቅሺ ነው? ውይ እዛው ለራስሽ ያዡ። እሺ ቆይ ሲጀመር ባለ ትዳሩ እንዳልፈልግም ምናምን ስትይኝ ነበር እንዴ? ታዲያ ምንድን ነው የሰራሽው? ተናገሪ። ለማን? እኔ ለሄና ነበር ያዘጋጀሁት። ምን? እባክህኝ ከጉድ አውጣኝ። ለኪያ ቀስ ብለን እናስረዳታለን። እሺ ሄኖክ፣ እየጠየቀች እኮ ነው፣ መልስላታ። እንትን እኮ ነው። አዎ ፍቅሬን እኮ ለሀና ለመግለጽ ያዘጋጀሁት ዝግጅት ነው። እና ቦታ አተክ ነው በእኔ ቤት ጭራሽ ታዳሚ አድርገህ የጠራኸን? አጋጣሚ እኮ ነው። ይኸውልሽ እኔ ደውዬ ነበር። ኪያ በእናትሽ በቃ በኋላ አስረዳሻለሁ። አሁንም ቢሆን ልብ ያላመነሽም ተጠንቀቂኝ። እሺ አለቃ፣ በጣም ይቅርታ። እኔ እኮ እንደዚህ የሚፈጠር አልመሰለኝም ነበረ። እኔ የመጣ ነበር የሚመስለኝ። ሀና፣ ቆይ ምንድን ነው የሚሻልሽ? ህይወትሽ ውስጥ በቃ ሁሌ የሆነ ችግር ካልፈጠረሽ ይደብርሻል አይደል? ቆይ ይሄን ያክል ምን አድርጌክ ነው? ኪያዬ ሄዱ አይደለ? ውጪልኝ ከቤቴ አሁን። ምንም ነገር እንድትይኝ አልፈልግም። ነይ ውጪ፣ ውጪ። አረ ኪያ ቆይ እኛ እኮ እንደዚህ ያደረግነው እኮ ያው አሳይሻለሁ ብላኝ ነበር። ወንድ እንደሆንክ ልታሳይኝ ነበር። ይኸው በገዛ ሜዳዬ አሸንፋል። ደስ ይበል። ቆይ ኪያ ይኸውልሽ፣ እኔ ለኪራም ሆነ ለሄና ለማንም ሰው ቢሆን ምንም አበባ አላዘጋጀሁም። ውጡልኝ፣ በቃ ውጡልኝ። ምንም አልፈልግም፣ ውጡ። ቆይ ኪያ ተረጋጊ። እኔ እኮ እንደዚህ እንድትሆኝ አይደለም። ውጪ፣ በቃ ነው። ውጪልኝ፣ ተነሽ፣ ውጪ። አንድ ጊዜ ሄኖክ፣ በቃ ውጣልኝ። ከዚህ በላይ ከአንተ ጋር ምንም አይነት ንግግር ማድረግ አልፈልግም። አንተ ከሴት ስር የማጠፋ ነቃቃሚ ውሻ ማለት ነው። ውጣ አሁን ከቤቴ። እንደዛ እንዳልሆነ እኮ ጠንቅቀሽ ታውቂያለሽ አይደል? ለዛ ነዋ ስሜት እንዲሰማኝ ካረክ በኋላ ከአና ስር ማጠፋው። ውጣልኝ። እሺ አሁን አንድ ጊዜ ብትሰሚኝ አንቺ ቆይ ምን ትሆኛለሽ? አረጋ ወይን ትሙት። አሁን ከፊቴ ዞር በልልኝ፣ አለበዛ ግን ይጸጽታል። ምን እንደማደርግ አታውቅም። ውጣ አሁን። እሺ እንዳልሽ በቃ ስትረጋጊ እናወራለን። አንቺ ያምሻል እንዴ? ምን እንደሰራሽ እያየሽ ነው? ይሄና አይታር የተፈጠረው። እኔ እኮ እንደዚህ ይሆናል ብዬ አስቤ አልነበረም። ሲጀመር አንቺ ለስህተት የተፈጠርሽ ሰው ነሽ። እኔ ራሴ አንቺን አምኜ ተከትዬ መምጣት እሺ፣ በቃ አንቺ ባለሽበት ጸብ እንደነገሰ ማለት ነው። እኔማ እኮ እናንተን ላፋቅር ነበር ያሰብኩት፣ ግን ደግሞ እንዳየኸው ነው የሆነው። እና ቆይ አንቺ ምን አስቀባጠረሽ ብቻሽን ዝም አትይም? እኔማ እኮ በእናትህ ላንተ የፍቅር ቃላት ሳለማምድሃል ነበር። ከዛ እኔ በሱ ቦታ በሆንስ ብዬ ላንተ ያልኩህን ምናምን እያልኳቸው ነበር። ከዛ እንዳየኸው ነው የሆነው።
ይኸውልሽ ትሰሚኛለሽ? ከኪያ ጋር ያለንን ግንኙነት እንደምንም ብለሽ ተመልሻታለሽ። እሺ ይኸውልሽ የኔና የሷ ግንኙነት በዚህ ምክንያት በዚህ ሰበብ ቢለያይ ማለት እመኝኝ አለቅሽ። ሰማሽኝ አይደል? እንዴ አይታታር እንዴ እንዴት እንደተናደደች ጉዳይሽ እንደፈለግሽ አድርገሽ ታስተካክዪዋለሽ። አምላኬ ሆይ ቆይ ግን ምን አድርጌህ ነው? ሁሌም ጥሩ ነገር ለመስራት ሳስብ ወደ መጥፎ ነገር ይቀየርብኛል። አረ እንደው ጌታ ሆይ ምንድነው? እንዴ ቆይ ምንድነው ዛሬ ኪያም ሄኖክም ኪራም ወደ ስራ አይገቡም እንዴ? ነው ወይስ እኔ ሳላቅ ቢሮ ቀይረው ይሆን? ሳማራቸው ጊዜ እንደዛ አድርገው ይሆን እንዴ? ለነገሩ እንዴት ያን ሁሉ ፋይል ባንድ ቀን ማዘዋወር ይችላሉ? አይ እንደዛ እንኳን ያደርጉ። ቆይ ግን አሁን ኪራ ከስራ አባርሬሻለሁ ቢለኝ ምንድን ነው የማደርገው? አዎ ደሞ እርግጠኛ ነኝ ይሄኔ ከስራ አባራት ብላ ሻንጣዋን እንደባለፈው ይዛ ወጣ ነው የሚሆነው። ምን ጉዴ! ቆይ አሁን ግን ምንድን ነው የማደርገው? እኔማ ቢሮ ብቻዬን አልጠብቀውም እንዴ? እዛ ማንንም በሌለበት ይዞ ድብድብ ቢያደርገኝስ? አያው እዚህ ብጠብቀው ነው የሚሻለው እንዴ? እዛማ አይሆንም ገላጋይ እንኳን በሌለበት። እንደውም መጣ። በቃ ሀና አሁን ወይ ለመደብደብ ወይ ደግሞ ለመሰደብ መዘጋጀት ነው ያለብሽ። እዚህ ምን እየሰራሽ? አይ እንትን እኮ አለቃዬ ወደ ቢሮ ሲገባ ብቻውን እንዳይሆን ልጠብቀው ብዬ ነበር። ይኸው አሁን ግን መጥቷል። እና ቢሮ ገብተሽ አከፍችም እንደዚህ እንደ ህጻን ልጅ ይሄን ቆመሽ መንገድ ላይ ከምትበይ እንዴ? እኔ ልባረር በምን አውቄ ነው ሄጄ ቢሮ የምከፍተው? ማለት ለምንድን ነው የምትባረሪ? አለቃ ደስ ሲል በቃ አንተም እንደኔ ነህ ማለት ነው። ማለቴ ያው ማታ የተፈጠረው ነገር ለጠዋት ምናምን አታስተርፍም ወይ? በጣም ደስ ይላል። ነገሮች እንደዚህ ነው እንዲቀል አድርገህ የምታየው። አረሳሁት። ግን ደግሞ ይልሽ በዚህ ሰዓት ላይ ሁሉ ስራ ተቆልሎ አንቺን ማባረር አልችልም። አዎ እሱማ ልክ ነህ። ሀና እኮ ሮቦት ናት። ያን ሁሉ ስራ ስትሰራ አይደክማትም። ለነገሩ ይሁን ቤት ቁጭ ብዬ ከመውል ይሻለኛል። በቃ እሺ ካልተባረርኩኝማ ወደ ስራ ልግባ። ትናንትም እንደተፈጠረ ትነግሪኛለሽ? እሺ እነግርሃለሁ። ግን ደግሞ አሁን የስራ ሰዓት አይደለ። በዛ ላይ ደግሞ ኪያንም ሄኖክንም አግኝቼ እነሱን ካዋራኋቸው በኋላ ነው የምነግርህ። እነሱ ማውራቱ ለምን አስፈለገ? ቆይ እኔ የምለው ከሄኖክ ጋር መቼ ተዋውቃችሁ መቼ ተዋዳችሁ ነው እንደዚህ አይነት ነገር ውስጥ የገባችሁት? እንዴ እሺ ይሁን ተዋደዳችሁ፣ ቢያንስ ለምንድን ነው ሰው ቤት እንደዚህ አይነት ነገር ያደረገ? ይኸውልህ አለቃ እኔ ቤተሰቦቼ ይቆጡኛል እና ያው ሌላ ቦታ ስላጣን ነው ቤት ጠፋ። እና ቤቱ አይወስድሽም እንዴ? ያው ኪያ ትመጣለንማ እዛ። በዛ ላይ ደግሞ እሷ ካልመጣች ሁሉም ነገር መና ነው የሚቀረው። አልገባኝም። ቆይ ሀሳብሽ ኪያ ማናደድ ነው እንዴ? ለነገሩ ታዩ አንቺ እኔ ልታስቢ አትችይም። ሄኖክ ነው አይደል እንደዚህ የሚያደርገው? አረ እሱ እንኳን ፍቅሩን ነው እንጂ ሀሳቡን እንኳን እኔ ነኝ ያመጣሁት። መጀመሪያም ነግሬያት ነበር ይሄ ልጅ አይሆንሽም ይቅርብሽ ብያት ነበር። ይሄው መጨረሻው ይሄ ሆነ። ይኸውልሽ እህቴ ላይ እንደዚህ አቅዳችሁ ግን ሁለታችሁንም አለቃችሁ። እኔ አስቴር ትሙት ኪራ ሰው ሲፋቀር ሲዋደድ በጣም ደስ ስለሚለኝ ነው እና ያው ጥሩ ነገር ለማድረግ አስቤ ነው እንጂ ሌላ ለምንም አልነበረም እንደዛ ያደረኩት። አረ ማንም ሲዋደድ ደስ ይልሻል? እና ማንም እየተነሳ ወድሻለሁ ብለሽ ትቀበያለሽ ማለት? ለምሳሌ እኔ አሁን አንቺን ወድሻለሁ ብለሽ ትቀበኛለሽ? አረ በስመ አብ በል። አንደኛ አንተ ባለ ትዳር ነህ፣ ሁለተኛ ደግሞ ታይፕ አይደለም፣ ሶስተኛውና ዋነኛው ነገር ደግሞ ጽናት ስለዚህ ጉዳይ ሰምታ ከስራ መባረር አልፈልግም። ሀና ጭንቅላትሽ ዝጓል። ይኸውልሽ ከቻልሽ አስተካክዪው እሺ። እንዴ ዝጓል ምን ማለት ነው ደግሞ? ቆይ ይሄ ሰውዬ ግን ምን አድርጊ ነው የሚለኝ? ምንድነው ግራ የሚያጋባኝ? ኦ እናቴ ደግሞ ከስራዬ እንዳልባረር ጉብላ ይሄን ወርከ ነው ወርከው ከዚህ ወርከ በኋላ ማለት ሁሉ ነገር እርገፍ አድርገን ጠላ እግራችንን ሰቅለን መቃም ነው። ጉብላ ወጭ እበይ እንዴት ናችሁ? አድባሪ አንቺ ምርጥላ የኔ ቅምጥል የኔ ቅመም ፏልታ አድርጊ መጣሽ። አርፈ ቁጭ በል አታሽቃጥ። ምን እሺ ነው አንተ ኦልድ ፍሬንዴ ነብዬ ባልፍ ጸብ ነው እንደ የፈለግከው? ግን ለሰላም ነው የመጣሁት። ደግሞ እየፈለኳችሁ ነበር። ኧረ በእናትህ እላፊ አትሂድ።
በባለፈው ስራችን ሸቤ እንደወረድን እያወቅህ እንዴ ላሽ ያልከው? እኔ እንደታሰራችሁ አላውቅም ነበር እኮ። ኧረ ሳክስ ጉብል ላይ እየሰማሽው ነው። እኔ አቦ ሚስማር በቀም ራሱ እንዳንቺ አያመረቅነኝም። ምን ሆነን መሰከሰን ዓለም አይደል እንደ መታሰራችንን የሚያውቀው። በቃ በእናትህ እስፓታችን አትከሰት። ስማ ዱርዬው ታማኝ ነሽ እንዴ? ለአንዱ ይሞታል እንጂ አንዱን ትቶ አይሮጥም። ኧረ ጎበዳ እንደ ታሰራችሁ አላውቅም ባላለም እኔንም ለመረዳት ሞክሯ። ባለፈው የሰራንበት ገንዘብ እኮ ነው ይጋለ። ብቻ እናንተ እኔን ለመተባበር ዝግጁን እንጂ ድርሻችሁን እሰጣችኋለሁ። ፓፕዋ ምንሽ ነው እያጓጓሽኝ? አሪ መቸናል አባቢ ስማ አይን እንዳላጠፋልሽ እውነቴን ነው እሰጣችኋለሁ። ይሄን ያህልማ ራስ ወዳድ አይደለም። የጋራ ገንዘባችንን ብቻዬን የምበላው ነው የሚመስላችሁ? ምንም ቢሆን እኮ ዋጋ ከፍለንበታል። እሷማ ዋጋ ከፍለናል። ምን ያደርጋል? እኔው እስካሁን እዚሁ ነን። አሁንም ጊዜ አለን፣ ብዙ እንሰራለን አብረን ከሆነ። በእናትህ ምን እሺ ነው በአራራ ሰዓት መተህ እየየ የምትልብን? አረ በማርያም ትሆን። ቆይ ይሄን ያህል ምንድን ነው ያናደዳችሁ? አብረን እንቀር ማለት ነው? አባቢ መጀመሪያ ጫለውን ዱብ በያ፣ ከዛ በኋላ እናወራለን። አይሻል? መላችንማ ሳትወር በግድ ታመጣዋል። ግን ከዚህ በኋላ ካንተ ጋር አንወርቅም። እኔን በዚህ ትንሽ ነገር ገምታችሁ ነው? እሺ አባቢ አሁንስ እኔንም በጣም አሰለችሽ። ዞር ዞር ምናምን ብትይኩ ሌላ እንደምታታልዩ ወጣጭ ምርቃኔን ሁላ አስጠፋሹ። በጣም ትልቅ ስራ እያመለጣችሁ ነው። በዚህኛው ስራ አይደለም ቆጥራችሁ ዝቃችሁ ማጨርሰውትን ገንዘብ ነው የምታገኙት። እንደዚህ ሸብለለና ማለት ነው ፈይረህ አጭሰው እንዴ ዝቃችሁ ምናምን ይላል እንዴ? አሁንስ እኔ ስቅጥጥ አልከኝ እኔን ሁላ። አረ ነኮ በቃ በእናት ፍሙዛ የመጨረሻ ውሳኔያችሁ ነው። ምን እሺ ነው አንተ? በቃ ፍታን እንዴ! ካንተ ጋር መስራት አንፈልግም ተባልኩ። አንተ ለሚጨክና አንጀት የለኝ። ግን ምን ትጸጸቱበታላችሁ? አረ እባክህ ታረጂ። እሺ ያነጅባል። አንቺ ጎብለ እቺ ጅላስ ግን እግሯ ዞረ ልበል በእናትህ አርፈቃም መርቅና ለምን ግራና ቀኙን ራሱ መለየት አጥቷል። እና በዛ አይነትማ ለመተው በነሳ ሶስቸው አንቺና ማጫወትሽ። አረ ደከመኝ አንተ እንዳልጠብስሽ አረፈው መስጥኝ በእናትህ ዲበም ነው ሰዓት መጥቶ ያከታል በወርጫ ሰዓት ባራ ሰዓት አበዬ የማይናገሩን ባር ይሄን ቃምና በኋላ ደግሞ ስታፈርሰው ከዛ በትክክል ማሰብ ትጀምራለህ። አይ ደነስ አረጉብል እኔ እኮ ሰሰርብኝ እኮ ይመቸኛል። እቴትዬ ነው ባትዘንግ ማን ነው አይኑን ነበር የምጠብስለት እቴትዬ ነው የምልህ ታጮቱ እንዴ? አረ ቆይቴ ወይ ጽዬ እንዴት ዋልሽ? ወይኔ ዛሬ ብታዪው ጭንቅላቴን ይዤ ልጮህ ምንም አልቀረኝም። ምን ነው ምን አጋጠመሽ እንዴ? ፀሐይዋ ናታ ብታይ መሀል አናቴን ይዛ ፀሐይዋ ዋጥ ስልቅጥ ነው ያደረገችኝ። ደግሞ ያው ጥቁር ነገር ፀሐይ ይስበለ ሳብኳት መሰለኝ። ብታዪው በቀኑ በ6 ሰዓት ጨልሟል ውጭ በእኔ ምክንያት። በዛ ላይ ደግሞ አምሮብኛል። እንደዚህ ሰው ሁሉ እኔን ሲያየኝ ይኸው የሰው አይን ነው መሰለኝ አይኔ ወላበጠ። አረ የሰው አይን ግን ውይ ከባድ ነው አውቃለሁ እኮ ቆንጆ ነኝ፣ ግን በቃ አምሬ መውጣት የለብኝም ሳስበው። እሺ ግን እንዴት ነው ስራው ተሳካለሽ? አረ አልተሳካም ባክቺ። ከዛ ስራ ባልወጣ ኖሮ እኮ እንደዚህ ያሉንም ነበር። አይዞሽ በቃ ይገኛልሽ። ደግሞ ሌላ ስራ እስከምታገኝ ድረስ እኮ ረፍት ነው የሚሆንልሽ። አረ በስመ አብ ቤት መቀመጥ ለካ እንደዚህ ይሰለቻል። በስመ አብ እንዴት እንደደበረኝ። ቤት መዋል በጣም ነው የሚያስጠላው። ቀኑ ራሱ አይጋፋ። እኔ ምን ልበል እድሜን በሙሉ እዚህ የምጨርሰው። ቆይ ግን ጽዬ ለምን አሰሪም? የእውነት ወጣ ማለት እኮ መንፈስን ራሱ ያድሳል። አይ እንኳን ለስራ ብዬ ወጥቼ ይቀርና ባለፈው ምሳል ብላ ብዬ በወጣ ትዳሬ እንዴት አደጋ ላይ እንደወደቀ አይተሽልኛል እንዴ? ውይ የዛኔ እኮ ምሳው ሳይሆን ከማን ጋር ነው የምትበይውና ይሄን አለማረግሽ ነው። ሰበብ ሲፈልግ ነው እንጂ ባክሽ ለሱ ብሎ አይደለም እንዴ። ሲጀመር በቃ አገባሽ አይደል? ከዛ በኋላ ቤት መቀመጥ ነው ያለብሽ። አረ ተይ እንዴ ተይ፣ እንደዚህ አይባልም። የወለዱት ራሱ እኮ በቅጡ ቤታቸው ሳያርፉ ነው በቃ ቤት መዋል የሚያስጠላቸውና ወደ ስራ መግባት የሚፈልጉት። እሱማ ልክ ነሽ፣ ግን በቃ እኔ ዝም ብዬ ሳስበው ቤት መቀመጥ ያለብኝ እየመሰለኝ አይደለም። እንግዲህ ጽዬ እሱን ከኪራ ጋር ቢሆን ተማከሩና ከሷ አጠገብም ቢሆን ስራ ይፈልግልሽ አይሻልም? እስኪ እናወራበታለን። ኒና ወይ ጽዬ፣ ቆይ ግን እኔ ያስጠላለሁ እንዴ? ማለቴ መልኬ እንዴ
ኧረ ጽዬ በጣም እኮ ቆንጆ ነሽ እውነት። ሲጀመር እኮ እኛ ጥቋቁሮቹና ጸያይሞቹ ነን እንጂ እናንተ ቀዮቹ እኮ ምንም መልክ አትፈጁም። ደግሞ አንቺ በጣም ውብ ነሽ። እየቀለድኩ አይደለም፣ እውነቴን ነው። እንደውም ዛሬ ራሴን በመስታወት ሳይሆን ያልኩት ብታይ። አይ አርፈሽ ተኝ በይኛ። እኔማ አርቦኝ እኮ አመጣጤ ልበላ ነበረ። ያልጠየቅኩሽን ታወሪያለሽ አይደል? እኔ እኮ የጠየቅኩሽ ስለመልክ ነው። ጽ ደግሞ አማርሽም ማስጠላሽም አሁን እኮ አግብተሻል። እና ገባሽ ማለት በቃ ውበት አያስፈልግሽም ማለት ነው? እና አንቺ ደግሞ መቼ ውበት አነሸሽ? ትንሽ የሰሞኑ ጸባይሽ ነው እንጂ አይ ዊጽዬ ፀሐዩ እኮ ነው እንደዚህ የሚያስቀበጣጥረኝ። በቃ ገብቼ ትንሽ ረፍት ላርግ አይሻልም? ልተጣጠብ። ቆይ ትዳር ተያዘ ማለት ከማማር ወደ ኋላ ያስቀራል እንዴ? አያስቀርም፣ እንዲያስቀርም አይገባም። እንደውም አሁን ራሴን በደንብ እየተገባከብኩኝ ቆንጆ መሆን ያለብኝ። ምክንያቱም ደግሞ ኪራዬ ከኔ ሌላ ሴት ማየት የለበትም። አይኑ ሌላ ብቻ አርፍ እንዴ ለማድረግ ያለብኝ። ሶሲ እዚህ ምን ትሰሪያለሽ? ኪራ አንተ ባትፈልገኝም እኔ ግን ፈልጌ መጣ። ሶሲ እሱማ እኮ ድሮ ቀር። ይኸውልሽ አሁን ግን እኔ ቆይ ግን ምን አለበት ልብ ትንሽ ቢራራልኝ። የት ነበርሽ የት ጠፋሽ አትለኝ? ሶሲ እኔ እኮ አንቺ እንድትቀየሪ ያቅሜን ሁሉ ሞክሬያለሁ። አንቺ ግን አልሰማም አልሽ። ይኸውልህ ኪራ በቃ ሰው ነኝ፣ ተሳስቻለሁ፣ ብዙ ነገሮችን አጥፍቻለሁ። አሁን ግን ከስተቴ ልማር ስለምንድን ነው የምትገፋኝ? ኪራ አውቃለሁ ብዙ ነገር አድርጌሃለሁ፣ ግን ደግሞ ተረዳኝ። የእናቴን አንገት ላለማስደፋት ነበር ሁሉንም ነገር ያደረኩት። ይኸውልሽ ሶሲ አሁን ወደ ኋላ እየተመለሱ የታሪክ ማህደር መበርበሩ ምንም አይጠቅምም እኮ። በቃ ሰው ራበኝ። አንድ ሰው እንኳን የት ነበርሽ ብሎ አልጠየቀኝም። እስኪ ደህና ነሽ የት ነበርሽ በለኝ። እሺ ደህና ነሽ የት ነበርሽ? አየህ ይሄን ያክል ቀላል ነው። አንተ ግን አንድ ጊዜ እንኳን አላደረኩም። ሶሲ ምክንያቱን እንደማያውቃቱኝ ሲቀጥል ደግሞ አሁን ላይ እኔ ጽን የሚያናድድ ምንም ነገር ማድረግ አልፈልግም። አውቃለሁ ኪራ፣ ግን ደግሞ እሷ አንድም ቀን እንደዚህ ትቆጣጠራለች ብዬ አስቤ አላውቅም ነበር። ሶሲ አሁን ተቀየር ያለው ካልኩሽ በኋላ አሁንም ስለ ጽ ለማውራት ከሆነ ሀሳብሽ ይኸውልሽ በሩ እኔ አሁን ከጎን የሚሆን ሰው ነው የምፈልገው። ስለ እሷ ምንም ነገር አያገባኝም። ኪራ ታስፈልገኛለህ። እሺ እስካሁን የት ነበርሽ? እኔ እኮ የተመለስሽ መስሎኝ ነበር። ወደዛ መመለስ አስቤ ነበር ኪራ፣ ግን ደግሞ እዛ መመለስ አልቻልኩም። የኔ እናት በዚህ እድሜዋ በእኔ ልጅ ምክንያት እየተሰቃየሽ እና ለእሷ ካሰብሽ እኮ ልጅሽን እዛ ሆኖ ማሳደግ ነው አይደል? እሺ ወደፊት ህይወቴስ? ኪራ ገና ወጣት እኮ ነኝ። ማነው እስከ ልጅ የሚቀበለኝ? ሶሲ በዚህ ዘመን ይኸውልሽ ብዙ ባስተሳሰባቸው የበሰሉ ወንዶች አሉ። ቢያገባኝ እንኳን ከዚህ ሀገር በእኔ በኩል ለመውጣት እንጂ እኔም ፈልጎ አይሆንም። ስለዚህ በቃ ኪራ የኔ ልጅ ለእናቴ ልጇ፣ ለእኔ ደግሞ ወንድሜ ይሁን። እሺ ነገ ከነገ ወዲያስ ካደገ በኋላ እውነቱን ሲሰማ እናት አድርጎ የሚቀበልሽ ይመስልሻል? እሱን ጊዜ ይፈታዋል። ግን አየህ ኪራ በቃ እንደዚህ የሚሰማኝ ሰው ብቻ ነበር የፈለግኩት። ነጋ ጠባ ከራሴ ጋር ስብሰለሰል ብቻዬን ላብድ ነበር። እሺ ይሁን። አሁን ሻይ ወይስ ቡና ይምጣልሽ? ቡና ይሆናልኝ። ሀና ሀና ቤት አለቃ እንዴ እቺ ልጅ ራሷ ናት የበለጠችው ናት። በጣም ይቅርታ አለቃ፣ ሳላያት ነው የገባችው። ተነሺ ተነሺ። አንቺ ግን ምን ያደርግሽ ነው? አለቃ በጣም ይቅርታ፣ ለጠበቆቹ ነግራቸዋለሁ። በቃ ከዚህ በኋላ እንዳያስገባት። አንቺ ተነሺ እኮ ነው የምልሽ። አንቺ ምሻል ልቀቂኝ። ሀና ተያት፣ እዚሁ ትቀመጥ። እኔ ጠሮሽ ቡና እንድታመጪ። ውይ ለዛ ነው እንዴ? እና ቡናው በባዶ ይሁንላችሁ ወይስ በሻይ? በሻይ ማለት ማለቴ በባዶ ይሁን ወይስ በስኳር? ለሁለታችንም በስኳር አድርጊ። እሺ በቃ እንዳላችሁኝ አመጣለሁ። በጣም ይቅርታ። ያማታል እንዴ? እኔ የምልህ በቃ ሰራተኞቹ የሆነ ልክ ያልሆነ ነገር አያጣቸውም አይደል? ማለት ያው ጽናትም ሰራተኛ ነበረች ብዬ ነው። ልክ ያልሆነ ነገር አላት ያልከኝ ደግሞ ራስ ነው። አሁን ግን ሚስቴ ናት።
ይኸውልሽ ሶሲ፣ እኔና አንቺ በሰላም ልናወራ የማንችለው ስለ ጺም የምታወሪ ከሆነ ብቻ ነው። ይኸውልሽ አንድ ሚስቱን እንደሚያከብር ወንድ ስለ ሚስቴ ምንም አይነት መጥፎ ነገር መስማት አልፈልግም። ችግር የለውም ኪራ፣ እኔም ያን ያክል ስለሱ የማውራት ፍላጎት የለኝም። አሙዬ ስሚኝማ፣ እዚህ ሰፈር ነሽ እንዴ? አዎ። ምን ነው? አይ ሰፈር ካልሆንሽ የታክሲ ልገጭሽ ነበረ። እዚህ ሰፈር ከሆንሽማ ወክ አድርጊ። ከሆንሽማ ዱካ ምን ነው? እንዴት ነሽ? አሁን ወርክ ላይ ነኝ። በእናትሽ በኋላ አግኝቻለሁ። እሺ አባቴ። ምን እያደረክ ነው? ጆከር ያዘ። ጭራሽ እሷ ምንድን ነው? እኛ እኮ በእናትሽ እኮ በዘር በጎሳ በቀለም ምናምን ካፋፈን እኮ አንሰራም። ያገኘነውን እኮ ነው ወርክ የምንወርደው። አንተ ሌባ! ወይ ስሜ ነው ሞላጫ፣ ደግሞ የአባቴ ስም። ትሰማኛለህ? እሷ ባለቤቴ ነች። ሁለተኛ እንዳትነኳት። ባለቤቴ ምንድን ያልከው? ፍቅረኛዬ ናት። እንደውም ከሌላ ሰው መጠበቅ ነው ያለባችሁ። አረ ጆካ ምን እሺ ነው? ዝርያዎችሽን ቀርበሽ አታስተዋውቂንም? እንደኛ በምናውቃቸዋለን። ማን ወደም የለም ቹምቢ ይባላል። ያንቺ ሌባ። ከዚህ በኋላ ደግሞ የሌቦች ዋና ደህንነት ኃላፊ ስለሆንኩ ማንም አይነካሽማ። ይቅርታ፣ እኔ ጥበቃ አያስፈልገኝም። እሺ ምን እሺ ነው? አቅሜ ላሳያት እንዴ? አንተ ዞር በል። ደግሞ መች ተፈታችሁ? ጎቤውስ ጎቤው መላበት እያለች ነው። በቃ በእናትህ ሰዓቴን ቅርጥፍጥፍ አደረጋችሁብኝ እንደ በርጫ። ይሄም አልተሳካልኝ። በቃ ደውልሻለሁ። በሊድ አገኝሻለሁ። ቆይ ማን ነው የተዋወቀው ነው? እስር ቤት እኮ የታሰርኩኝ ጊዜ አብሮኝ ነበር የታሰረው። የዛኔ እኮ እሱ ነው ስልክ ያስደወለው። ይሄ ሰፈር ነሽ ብሎ ጉዳይ አላረገኝም። በቃ አሁን እመጥቻለሁ። አትናደጅ። ምን